ጀመርኩ ስለቀዋለሽ በሙዚቃ ብስምላ ማሻአላ ተባረካላ ከዱ ያረኩት ወልም በላ ነው ዛሬ የጉራጌ ክትፎ ሲያምር ማሻአላ ተባረካላ ከዱ በእጅሽ ከተፍሽ ነው ይሄ ወይኔ ሲያምር ማሻአላ ተባረካላ ይሄ ቆጮ ሲያምር ይሄ ሁሉ ከተማ ነው ከዱ ከተማ ነው አይደለም ክትፎ ነው ቡናው ሴት አለ ቡና እየፈላ ነው ይሄ ቆጮ ክትፎ ይሄው አላህ ርዝቁን የከፈተለት መጥቶ ከኛ ጋር ፈታ ዘና ይበል እንግዲህ መብላት ነው ዛሬ ፈታ ማለት ነው ለሌላ ሰው ደግሞ እዚህ ጋር እናደርጋለን አው ይሄው ትኩስ ቆጮ ትኩስ ክትፎ በእጅ ተከተፈ ነው በእንትን ነው የሚበላው በቆጮ እጅ እንደድሮ እንዳገር ቤት ታላ አቁሚው አልጨረሰም በእንትን አድርገን ልቀቁ በሙዚቃ የለፈለፍ ነው ይሄ ኮረሪማ አለበት ሚጥሚጣ ጨው በቃ ወይኔ ከዱ ሲያምር ማሻአላ ዛሬ ይሄኛን እንበላለን ወረኛን በላመራ ትእዛዝ አለ ትእዛዝ ነው ይሄ ሁሉ ከተማ ነው ተዋዞ ነው አዎ ከተማ ነው ይሄ ሁሉ ክትፎ ነው እንግዲህ ዛሬ እኛ ክትፎ እንበላለን የከዱ ክትፎ ሁላችሁም እዩት የተሰራበት ድስት ራሱ እንዴት አባቱ ነው ያምር ወይኔ ከዱ ሲያምር ምንም ነገር አልጨምርም ቅቤ ለጋ ቅቤ ኮረሪማ ሚጥሚጣ ጨው ትንሽ በቃ ጀበናችን ራሱ ሲያምር ድስቱ ጥሬጊው እንዳይጣል እንደዚህ አረ እኔ ጠርጎ አለ ከዱ ቆጮ ሴት አለ ከዱ ቆጮ ገና ሁሉ ቁርስ ነው ቆይ ትሪ ላምጣ ሰው እየመጣ ነው እኛ ነን አንቺ እናስተካክል እሺ እሺ ከዱ ወይኔ ሲያምር ማሻአላ ተባረካላ ጓደኞቼ እንግዲህ እንብላለን ምላሽ ወረድ አድርጊ በእጅ ነው የተከተፈው ዝም ብሎ የተከተፈው ጀመርኩ ስለቀዋለሽ በሙዚቃ ብስምላ ማሻአላ ተባረካላ ከዱ ያረኩት ወልም በላ ነው ዛሬ የጉራጌ ክትፎ ሲያምር ማሻአላ ተባረካላ ከዱ በእጅሽ ከተፍሽ ነው ይሄ ወይኔ ሲያምር ማሻአላ ተባረካላ ይሄ ቆጮ ሲያምር ይሄ ሁሉ ከተማ ነው ከዱ ከተማ ነው አይደለም ክትፎ ነው ቡናው ሴት አለ ቡና እየፈላ ነው ይሄ ቆጮ ክትፎ ይሄው አላህ ርዝቁን የከፈተለት መጥቶ ከኛ ጋር ፈታ ዘና ይበል እንግዲህ መብላት ነው ዛሬ ፈታ ማለት ነው ለሌላ ሰው ደግሞ እዚህ ጋር እናደርጋለን አው ይሄው ትኩስ ቆጮ ትኩስ ክትፎ በእጅ ተከተፈ ነው በእንትን ነው የሚበላው በቆጮ እጅ እንደድሮ እንዳገር ቤት ታላ አቁሚው አልጨረሰም በእንትን አድርገን ልቀቁ በሙዚቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ ይሄ ደግሞ የመዳም ቅመሞች የመዳም ቅመሟ የኔ በመዳም ቤት የሰራውት አይቢ በጎመን እና ቅጣ ማለት ነው ያው ዳቦ ነው አልላችሁም ያው እንደ ቅጣ ነው ያጋገርኩት ምክንያቱም የሀገር ቤት ነገር በጣም ስለምናፍቀኝ የሀገር ቤቱ ቆጮ ምንድነው ቅጣ ማለት ነው ይሄ በኮባ የሚጋገረው ቅጣ እና በጎመን አይቤ በጣም ስለናፈቀኝ እሱን ለማመሳሰል የሰራውት መዳም ቤት ውስጥ ሆኜ ማለት ነው እና ያው ለራሴ ቁርሱ አያሳንሱ ይሄንን ሁሉ ጨርሼ አልብላውም ጓደኛዬ አለች ካጠገቤ ያው ሁለት ሆነን ነው ይሄንን ክትክት አድርገን በቃ ሁለተኛ እንዳያስፈልገን አድርገን ነው የበላ ነው ማለት ነውና በነገራችን ላይ የጉራጌ ሴቶች ማለት ነው በጣም ሞያተኛ ናችሁ ያው እኛን ስልጤዎችንም እኔ ስልጤ ነኝ ሞያተኛ ናችሁ እንባላለን ግን ደግሞ በክትፎ አንደኛ ናችሁ በቃ አንደኛ ናችሁ ሳንወሻሽ ማለት ነውና የጉራጌ ክትፎ የሚደርሰው የለም በነገራችን ላይ ማለት ነው እኔ በኢትዮጵያ ውስጥ ክትፎ የሚበላበት አገር የጉራጌና ስልጤ ብቻ ይመስለኛል እስቲ ኮሜንት ላይ እኛም ሀገር ይበላል እኛም ሀገር እኮ ክትፎ እንሰራለን ብላችሁ እስቲ ብቻ ወደዚህ ያኔ በእውነት ወላሂ ጉራጌና ስልጤ ብቻ ነው ክትፎ የሚበላው የሚመስለኝ ማለት ነውና ሌሎቹ ጥብስ ምናምን እንደዛ ነው የሚበሉት ይመስለኛል ክትፎ አይሰሩም ነው የሚመስለኝ ሌላ ሀገር ማለት ነውና ምናልባት ከተሳሳትኩኝ እስቲ ምናልባት ይሄ ወደ ወላይታ ወደ ጋሞ ምናምን ይሰራል መሰለኝ ብቻ ግን እርግጠኛ ሆኜ ኢትዮጵያ ውስጥ ክትፎ የት ነው የሚገኘው ቢለው ቢጠይቁኝ ስልጤና ጉራጌ እንደዛ ብዬ ነው መጠራው ማለት ነውና
አልመሆም ያው መዳም ቤት ውስጥ ሆናችሁ እንደዚህ አይነት አይቤ በጎመን መስራት የፈለጋችሁ ቀጣይ ቪዲዮ እሰራላችኋለሁ። ጎመን እንዳይመስላችሁ፣ ጎመን አስመስዬ የሰራሁትን ነገር በጣም ትገረሙበታላችሁ ማለት ነውና እንትኑን ደግሞ ዱቄቱን ደግሞ ደቂቅ ቦር ነው የሰራሁት እና ካሜራ ደግሞ በትክክለኛ ካሜራ ጣቢያ ነው የሰራሁት። ወይንም ይሄ ካሜራ ዝም ብሎ ካሜራው አይደለም፣ ካሜራ አስልያ ይባላል ማለት ነው። የሀገር ቤቱን ይሄ አጂና ያኒ አጂና ቡክታችሁ ምናምን ዱቄቱን ማለት ነው። ወይኔ አረብኛ ወሰደኝ፣ በቃ ደመሰሰኝ። እና በሶ ሲሰሩት ማለት ነው ትክክለኛ የሀገር ቤቱ የቂጣ ጣዕም ያመጣላችኋል እላችኋለሁ። በጣም ይጣፍጣል። እና ሁላችሁም እየሰራችሁ ብሉ፣ እየሰራችሁ ተደሰቱ፣ እየሰራችሁ ኑሩ፣ እየሰራችሁ ራሳችሁን አጥሩ። ራሳችሁን አትግደሉ፣ ራሳችሁን አትግደሉ፣ ራሳችሁን አታበሳጩ። ለራሳችን መኖር ይሄው ጋትም ሰርቻለሁ። አይቢውን ሰራውና እጋቱን ደግሞ እጠጣዋለሁ ብዬ እስቲ ምን ይላል እንደ ምናምን የሀገር ቤት ነገር ያው በነገራችን ላይ ያው ተቅሊድ ያኔ ተመሳሳይ እንበላው እንጂ የኛን የኢትዮጵያዊ ምግብ ማንም የትም ብሰር ምግቡም ቅቤውም ሁሉም ነገር ቢኖር ግን የኢትዮጵያውን ጣዕም አያመጣላችሁም። ያው ተቅሊድ በሚለው ውስጣችንን አሳምነን እንበላለን እላችኋለሁ። ወደ ቤተሰቦቼ የመዳም ቅመሞች ባላችሁበት ሁሉ በዓለም ዳርቻ ሰላማችሁ ብዝት ይበል፣ ከመጥፎ ነገር ይጠብቃችሁ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ባካችሁ። ቪዲዮዬን ከፍታችሁ ተውልኝ ባካችሁ። ስወዳችሁ ሳት አንስቶብኛል፣ ሞኔታይዝ አንስቶብኛል። በጣም ተስፋ ሊያስቆርጠኝ ይሄ ዩቲዩብ እና አበረታቱኝ። የሰው ደስታ የሚያስደስታችሁ ሁላ አበረታቱኝ። ቪዲዮን ከፍታችሁ ተውልኝ እላችኋለሁ። ያው የሰው ቤት ያል ስላለው ጥሩ ቪዲዮም ለመስራት አልተመቸኝም። ቆረጥ አድርጌ ነው ቪዲዮ መለቀው። በጣም ይቅርታ ለቪዲዮዬ ጥራት የለውም። በጣም ይቅርታ እየጠየቅኩኝ አበረታቱኝ እላችኋለሁ። ባይ